በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ ዘእሁድ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ያመናችሁ ባሕታውያን ካህናት፣ መምህራን፣ ዲያቆናት፣ ምእመናን በከበረች ሰንበተ ክርስቲያን የሚነበብ ዜና ሥላሴን ትሰሙ ዘንድ ኑ ተሰብሰቡ። ይህንም ዜና ሥላሴ የሰማችሁ ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን የዘላለም ሕይወት ታገኛላችሁ። ይቅርታቸው ቸርነታቸው ከእኛ ጋር አይኑር ለዘላለሙም አሜን። ዳግመኛም አብ ወልድ መንፈስ ቅዱስ አሉ። ሐዋርያ ልቡናችሁን አንጹ እንዳለ በንጹሕ ልብ በንጹሕ ሐሳብ ሆናችሁ ዘወትር ጸልዩ። ዋጋችሁንም በመንግሥተ ሰማያት በእውነት ትቀበሉ ዘንድ ለጸሎት ትጉ። ጌታችን በወንጌል አባቴ በግልጥ ይሰጣችኋልና በስውር ጸልዩ እንዳለ በኃጢአት በበቀል ሁናችሁ ጸሎት አትጸልዩ። አስቀድማችሁ ንስሐ ገብታችሁ በቀላችሁን ትታችሁ ጸልዩ እንጂ ኃጢአት ቂም እንደ እባብ መርዝ ነፍሳችሁን ይጎዳልና። እሱ ከፈጠራቸው ከአርባዕቱ እንስሳ ከኃይላት መላእክት ይልቅ አብልጦ ይወዳችኋልና። የወርቅና የብር ፍቅር ሳይዛችሁ ለእግዚአብሔር ተገዙ። ነቢዩ ዳዊት ሰውስ ክቡር ሲሆን አላወቀም እንዳለ እናንተም በሥራችሁ ተዋረዳችሁ። በተፈጥሮ ግን ከሁሉም እናንተ ትበልጣላችሁ። ፈጣሪ መድኃኔ ዓለም መከራ ተቀበለ፣ በመስቀልም ተሰቀለ፣ ስለ እናንተ ሞተ፣ ተቀበረ። በሦስተኛውም ቀን ከፍዳ ያድናችሁ ዘንድ በከበረች ሰንበተ ክርስቲያን ተነሳ። በእርሱም ሞት አዳናችሁ፣ ከሞት ባርነት ከፍዳ ከጥፋት መልእክተኛ ከርጉም ዲያብሎስም ነፃ አወጣችሁ። መነሳቱ ትንሣኤያችሁን አበሰረ። እናንተም ሰውነታችሁን በንስሐ ከኃጢአት አንጹ። ከዚህም በኋላ የዘላለም ሕይወት እንድታገኙ ቅዱስ ሥጋውን ብሉ፣ ክቡር ደሙን ጠጡ። ራሱ መድኃኔ ዓለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንዳለ መድኃኔ ዓለም በአባቱ ፈቃድ በእርሱ ፈቃድ በመንፈስ ቅዱስም ፈቃድ የመጣ የአዳም በግ ጠላት ተኩላ ዲያብሎስ የነጠቀውን የጠፋ በግ አዳምን ሊፈልግ ነው። መምህራን ካህናት ሆይ ጌታችን ቅዱስ ጴጥሮስን በጎቼን ጠብቅ እንዳለው የክርስቶስ በጎች የተባሉ የምእመናን ጠባቂዎች እናንተ የክርስቶስ መንጋዎች እረኞች ናችሁ። ሥልጣነ መለኮትን የተቀበላችሁ እናንተ በደሙ የከበሩ ሕዝባችሁን ጠብቁ። ተግታችሁ ከጠበቃችሁ ሌባ አይሰርቃቸውም፣ ወንበዴም አይነጥቃቸውም። እናንተም በስማቸው ጥሯቸው፣ እነሱም ድምፃችሁን ይሰማሉ። እናንተ እስክትሞቱ ድረስ በጎች ምእመናንን ለተኩላ ለሌባ ለወንበዴ አትስጧቸው። እነሱም መናፍቃንና አስማተኞች ናቸው። መምህራን ካህናት ሆይ እንደ ነቢዩ ዳዊት ሁኑ። ነቢዩ ዳዊት እረኛቸው እኔ ሳለሁ እነዚህ በጎች ምን አደረጉ? ይህም መቅሰፍት በእኔና በቤተሰቤ ላይ ይሁን አለ። በጎች ነጣቂ ተኩላ እንዳይነጥቃቸው ያለ እረኛ ከቤት ሊወጡ አይገባቸውም። ምእመናንም እንዲሁም ያለ መምህራን አይሰማሩ። ከዚህም በኋላ አብ ወልድ መንፈስ ቅዱስ የዚህን ነገር ትርጉም እንነግራችኋለን አሉ። በበጎች የተመሰላችሁ እናንተ ሰውነታችሁን ከርኩሰትና ከኃጢአት ከዝሙትም ጠብቋት፣ ነፍሳችሁን ለጽድቅ አስገዟት፣ ከኃጢአትም ነፃ አውጧት። እናንተ እንደ በጎች ናችሁ፣ እንደ ተኩላም ድንገት የሚነጥቅ ክፉ ሞት ነው። እናንተ ምእመናን ራሳችሁን ለእግዚአብሔር አስገዙ። በሰውና በእንስሳ ክፉ ማድረግን አትውደዱ፣ መልካም ማድረግን ውደዱ እንጂ። ብልሆች ሆይ ከጽድቅ መንገድ እንዳትወጡ ተጠንቀቁ። ዓለምን አትውደዷት፣ ዓለምን የወደዳት መድኃኒት የለውምና። ዓለም በዝሙትና በትዕቢት በፍቅረ ነዋይ ስትገድል አይታወቅባትምና። ዳግመኛም አብ ወልድ መንፈስ ቅዱስ አሉ። ንቆ የተዋት ልቡ ዝሙት ወደ ማድረግ የማይጠራጠር ነው እንጂ ዓለምን ወዶ የተከተላት አይድንም። እውነት እውነት እላችኋለሁ ይህን የሚያደርግ የሰይጣን ባሪያ ነው። መጽሐፍ ኃጢአትን የሚሰራት የኃጢአት ተገዢ ነው እንዳለ የእግዚአብሔር ልጆች ተሆኑ ዘንድ ኃጢአትን ትታችሁ ጽድቅን ስሯት። የእግዚአብሔርን ሕግ ተማሩ እንጂ ክፋትን አትማሩ። ነቢዩ ዳዊት አባት ለልጆቹ እንደሚራራ እግዚአብሔርም ለሚፈሩት ይራራላቸዋል እንዳለ እግዚአብሔርም እንዲሁ ለሚፈሩት ይራራላቸዋል። በእሳት ነበልባል አምሳል የተሳሉ መላእክት ለሚፈሩት ለመንግሥቱ ገናናነትም ጸልዩ። ከዚህም በኋላ አብ ወልድ መንፈስ ቅዱስ አሉ። አሁን የነገርናችሁን ሕጋችንን ለማይወዱ ስለ እኛ የተጻፈው ትእዛዛችንን ለማያደርጉ ለሰነፎች አትንገሩ። መንግሥታችን አይፈጸምም። ስማችንም በፍጥረት ሁሉ አንደበት ይመሰገናል። ይቅርታቸው ቸርነታቸው ከእኛ ጋር አይኑር ለዘላለሙም አሜን። የሰማይ መላእክትም እውነት ነው ይበሉ። ቀዳማዊ ዳህራዊ በሆነ እግዚአብሔር አብ ስም ከግብታዊ መከራ ዓለሙን ባዳነ እግዚአብሔር ወልድ ስም ከሙሴና ከካህኑ አሮን ጋር ለነቢያትና ለሐዋርያት ምስጢሩን በገለጠላቸው እግዚአብሔር መንፈስ ቅዱስ ስም እናምናለን።
ምእመናን ማህያዊ በሆነ አንድ አምላክ አምነን የአባታችን አዳም ተስፋ በደረሰ ጊዜ የአምላክን ልደት ለእመቤታችን ከአበሰራት ከመልአኩ ገብርኤል ጋር ታምራቸውን እንሰማ ዘንድ ኑ ተሰብሰቡ። እንግዲህ የሥላሴን ጌትነት እንጽፋለን፣ የነገሩንም እንነግራችኋለን። ብልሆች ሆይ አድምጡ። የጌታ ቃል የብዙዎችን ሰዎች ልቡና ያስፈራዋልና። እሳት ደረቁን የዱር እንጨት ይበላዋል፣ እርጥበት ያለበትን ግን አይበላውም። የዚህን ምሳሌ እንተረጉምላችኋለን። እሳት አመፀኞችንና ስሙን የሚክዱትን ይበላቸዋል። እሳት ቅን ልቡና ላላቸው መድኃኒት ነው። ተፈጥሯችሁ ለሕይወትና ለክብር ሲሆን ስሙን የምትክዱ ሞትንና ሲኦልን ለምን አታስቡም? የኃጢአትን ስራ ለምን ታበዛላችሁ? ወደ ጨለማም ትሄዳላችሁ፣ የሲኦልም እሳት ይበላችኋል። ተፈጥሯችሁ ከውሃ ከመሬት ከነፋስ ከእሳት ሲሆን ስራ ካልሰራችሁ አትድኑም። ወደ ጽድቅ ስራ የማትመለሱ ወዮላችሁ፣ የፈላ ውሃ ይጨርሳችኋል። ወንድሞቻችን እንዲሁ በክብር መንበር ሁናችሁ የነፍሳችሁን መኖሪያ ተመልከቱ። ዘወትር የሥጋችሁን ስራ አትመልከቱ፣ በላዩ ያለ ሰይጣን ነውና አስቀድሞ የሚያሳስት በኋላ የሚገድል የአጋንንትን ጥበብ እወቁባቸው። በሴት ፍቅር በወርቅና ብር በመውደድ በከበሩ ልብሶች በትዕቢት በሐሜት ነፍስ በመግደል ጣዖት በማስመለክ ይመጣሉና ይህን ሁሉ በሚመስል ይመጣሉ። እናንተ ግን ተጠንቅቃችሁ ኑሩ፣ ዘወትር ንስሐ ግቡ። ሴሰኞች ሴቶችን አትውደዷቸው፣ ዝሙትና ክፋት አለባቸውና ከእነሱም ጋር አትገናኙ። በአነጋገራቸው ልዝብነት ተስፋችሁንና ጽድቃችሁን ያጠፉታልና። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ከዝሙት የተነሳ ብዙዎች ጠፉ፣ ከመንግሥተ ሰማያትም ተከለከሉ። ጥፋትን ከምታመጣ ከኃጢአት ተጠበቁ። የነፍሳችሁን ክብር አስቡ። ዘወትር የሥጋችሁን ምቾት ለምን ታስባላችሁ? ዘወትር ተድላ ሥጋውን የሚያስብ ተድላ ነፍስ አያገኝም። ሆዳችሁን አትውደዱ፣ በሴቶች ወጥመድ ገብታችሁ አትሙቱ። የዝሙት መርከቡ የጣፈጠ ምግብ ነው፣ ይልቁንም በእጃቸው ያዘጋጁትን አትመገቡ። እናንተ የማታውቁት መልካም የሚመስላችሁ ሞትን የሚያመጣ መርዛቸው አለበትና። እናንተ መናንያን መነኮሳት ምግባቸውን የምትወዱት ለሰላም አይደለም ለጥፋታችሁ ነው እንጂ ለነፍሳችሁም አይደለም ለሆዳችሁ ነው እንጂ። ሐዋርያው ጴጥሮስ ለሆዳቸው የሚገዙ ለእግዚአብሔር መቼ ይገዛሉ እንዳለ ለነፍሳችሁ የማትገዙ እናንተም እንዲሁ ናችሁ። ከሴት ፍቅር ልትድኑ ከፈለጋችሁ በእጃቸው ያዘጋጁትን አትመገቡ። ሁሉም በታላቅ ክብር ወደ ተጠሩበት ወደ ክብረ በዓላቸው አትሂዱ። ሊዘፍኑ ሊጫወቱ ብዙ ሴቶች በዚያ ይሰበሰባሉና። ከዚያም ነፍሳችሁን የሚያጠፋ የሥጋ ፍትወት ይቀሰቀስባችኋል። መልካም አይምሰላችሁ፣ ከሕጋችን ያርቃችኋል እንጂ። ይህን ነገር በልቡናችሁ አኑሩት። ምግብ በምትመገቡ ጊዜ ድሃ መጻተኛ ቢለምናችሁ የተበላሸ ምግብ አትስጡት፣ ከምትመገቡት ጥሩ ምግብ ስጡት እንጂ ያበላሻችሁት የተበላሸ ነው። መጽሐፍ እናንተ የማትወዱትን ለወንድሞቻችሁ አታድርጉ ይላልና። ዳግመኛም ጌታችን በወንጌል የለመነ ሁሉ ይቀበላልና የሻም ያገኛል። አባቱን ዓሣ ቢለምነው እባብ ይሰጠዋልን እንዳለ። እናት ክፉዎች ስትሆኑ ለልጆቻችሁ የምታስቡ ከሆነ እኛ ስለምን አናስብላችሁም? እንሰጣችኋለንና። ከእግዚአብሔር ጋር አንድ የሚያደርጋችሁን ፍጹም ስጦታ ለልጆቻችሁ ስጡ። ልጆቻችሁም ያልናችሁ የወለዳችኋቸው ልጆቻችሁ አይደሉም፣ ልጆቻችሁ የተባሉ ጌታችን በወንጌል አባቱን እናቱን ልጁን ወርቁን ብሩን ያልተወ በመንግሥተ ሰማያት ሊያገለግለኝ አይችልም እንዳለ የመጽሐፍን ቃል ሰምተው ስለ ሕጉ አባቶቻቸውን እናቶቻቸውን እህቶቻቸውን ወንድሞቻቸውን ልጆቻቸውን ትተው ይህን ዓለም ንቀው የመነኑ የእግዚአብሔር ነዳያን ናቸው እንጂ። ከብዙ ጾም ጸሎት ከፍቅር ጋር ምጽዋት የመጸወተ ይበልጣል። ያለ ፍቅር ሥራ ሁሉ ከንቱ ነው። ይህን ነገር ናቸው። አንዲት ሴት ያገባ ምጽዋት የሚመጸውት ቢሆን ምጽዋቱ ከእግዚአብሔር ፊት ይደርሳልና። ወንድሞቼ ሆይ የምነግራችሁን ልብ አድርጉ። እናንተ ከሥራው ሁሉ ንስሐን አስቀድሙ። እናንተ ክፉዎች ስትሆኑ ጻድቅ መሆን አትችሉም፣ የክርስቶስን ሥጋ ሻጮች ትሆናላችሁ እንጂ። አብ ወልድ መንፈስ ቅዱስም አሉ። በመጣን ጊዜ ምን ትመልሱልናላችሁ? ሰማይና ምድርን ስናሳልፋቸው በጥፋት በሐዘን ቀን ዓለምን የወደደ ከፍቅሯ የተነሳ ይጠፋል። ነፍሱን የሚወድ ዓለምን ይተዋል። የነፍሱን ተድላ የሚወድ ብልህ ሰውና የሥጋውን ፈቃድን የሚከተል ሰነፍ ሰው ቢኖሩ እነዚህ ሁለቱ ፈጽሞ አይስማሙም። አንዱ ሲጾም ሁለተኛ ይበላልና፣ አንዱ ሲጸልይ ሁለተኛ ይጫወታልና። ስለዚህ አይፋቀሩም፣ አይግባቡም። ብልሆች ሆይ ወርቅና ብር አትውደዱ፣ ክርስቶስን ያሸጣችኋልና የነፍሳችሁንም ሥራ ያስረሳችኋልና። የጥፋት ልጅ ይሁዳ
ቀድሞ ያደረገለትን ሳያስብ ከ12ቱ አንዱ ያስይዘኛል ብሎ አስቀድሞ እንደነገረው ወርቅ ብር በመውደድ ክርስቶስን ሽጦታልና። ስለዚህም ወርቅና ብር ዓለምንም የወደደ ነፍሱን ከሲኦል ነፃ አያወጣትም። ከዚህም የሚበልጥ በሰንበት ዝሙት ማድረግ ነው። ሰንበት የከበረች ናትና አትጋቡባት። የግብረ ሥጋ ግንኙነት የምትፈጽሙ እናንተም ሄዳችሁ የእግዚአብሔርን ቤት አታርክሱ። በቤተ ክርስቲያን ሆናችሁ በሰንበት ልታደርጉት የሚገባው አንደኛው ሥጋ ወደሙን መቀበል፣ ሁለተኛው ሕገ ነፍስን መማርና ንስሐ መግባት ነው። ሰንበት ስለዚህ ተሰርታለች። በሲኦል ውስጥ ያሉትም ይደሰቱባታል። በዕለተ ሰንበት የመጽሐፍን ቃል የሰማ ይደረግባት ዘንድ የሚገባውን የሰንበትን ግብር የወደደ ብፁዕ ነው። ነቢዩ ለሚያደርጋት ሁሉም ምክር መልካም ናት እንዳለ ዳግመኛም እንነግራችኋለን። ልብ አድርጉ፣ ከእነዚህ ውሾች ጋር አትወዳጀሉ። የዓለም ባህር አስጥሟቸዋልና ዘወትርም ፈቃደ ሥጋቸውን ሲፈጽሙ ይኖራሉ፣ በኃጢአታቸውም ይጠፋሉ። ዘወትር ከሴት መድረስ ይወዳሉ። ሥላሴም አሉ፣ እውነት እውነት እንላችኋለን በፍጻሜ ዘመን ስንመጣ የአጋንንት መጫወቻ እንዳይሆኑ በንስሐ ቢመለሱ ይሻላቸዋል። እኛም ዝሙትንና ይህን ዓለም ወርቅና ብር ከመውደዳቸው የተነሳ እርስ በርሳቸው ሲገዳደሉ እናገኛቸዋለን። እነዚህም ውሾች ሥላሴም አሉ፣ እውነት እውነት እንላችኋለን በፍጻሜ ዘመን ስንመጣ የአጋንንት መጫወቻ እንዳይሆኑ በንስሐ ቢመለሱ ይሻላቸዋል። እኛም ዝሙትንና ይህን ዓለም ወርቅና ብር ከመውደዳቸው የተነሳ እርስ በርሳቸው ሲገዳደሉ እናገኛቸዋለን። እነዚህም ውሾች የተባሉ መናፍቃንና ጣዖት የሚያመልኩ ዝሙት የሚፈጽሙና የሴት ፍቅር ያሰጠማቸው ባለስልጣናት ናቸው። በዝሙት ፍቅር የተጠመዱ በእግዚአብሔር ዘንድ የሞተ ነው፣ ሕይወትም የለውም። ልብ ለሌላቸው ለእነዚህ ባለስልጣናትና መናፍቃን ስታስተምሯቸው ሥጋችሁን የሚገድሏችሁን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉም። በፊታችን ያለ ፍርሃት ያለ ድንጋጤ መቆም ትችላላችሁና በሚገባም ገስጿቸው። ክፉ ስራቸውንም በሰማችሁ ጊዜ ምከሯቸው፣ አስተምሯቸው። ይህን ካደረጋችሁ ነፍሳችሁን ከሞት ታድናላችሁ። ነቢዩ ሕዝቅኤል ለኃጢአተኛ ኃጢአቱን ንገረው፣ ከነገርኸው ራስህን አዳንክ፣ ባትነግረው ግን እኔ የኃጢአተኛውን ደም ከአንተ እፈልጋለሁ እንዳለ እናንተ የሰው ፊት አትፍሩ፣ ፊት አይታችሁ አትፍረዱ። በእኛ ዘንድ ፍርድ አለባችሁና ይህንም አውቃችሁ ስለ ነፍሳችሁ ብላችሁ እውነት ፍረዱ። ጌታችን በወንጌል እውነት ፍረዱ እንጂ የሰው ፊት አይታችሁ አትፍረዱ። በተዛባም ፍርድ ነፍስ አታጥፉ እንዳለ ሰዎች ሆይ ቃላችንን ስሙ፣ ሕጋችንንም አክብሩ። እኛ ቃላችንን የሚሰማውን ሕጋችንን የሚጠብቀውን እንወዳለን ነው። ንስሐ ያልገቡ ከክፉ ስራቸውም ያልተመለሱ የሰነፎችን ሰዎች ወርቃቸውን ብራቸውን አትቀበሉ። በሀብታቸው በወርቃቸው በብራቸው ከሚመኩ ሰዎች ጋር አትወዳጁ። በወርቅ በብር በመመካታቸው አይድኑምና። እናንተ ሆይ ሰርግ ባደረጋችሁ ጊዜ ስመ ጣዖት ጠርታችሁ አትጋቡ። ይህን ያደረገ ኃጢአቱ ያለ ንስሐ አይሰረይለትም። አብ ወልድ መንፈስ ቅዱስም አሉ፣ ሰው ሆይ የሚሻልህን አውቀህ ዕለተ ሞትህን አስብ። አንተ ተሰውረህ የሰራኸው ኃጢአት በእኛ ዘንድ የተገለጠ ነው። ብልሆች ሆይ ሰነፎች አትሁኑ። እሳቱ ወደማይጠፋበት ትሉ ወደማያንቀላፋበት ገብቶ መከራ መቀበል አለባችሁን ነው። በዚህ ዓለም ጽድቅ ካልሰራችሁ ምሕረት የላችሁም። ዓለም የማረከቻቸው የነፍሳቸውን ጥፋት አያስቡም። የመጽሐፍን ቃል ሰምተው ኃጢአታቸውን ያልተናዘዙ ከነፍሰ ገዳዮች ጋር ይቆጠራሉ። ሥላሴም አሉ፣ ሕጋችንን ሰምቶ በነቢተኝነት የጠፋውን አናዝንለትም። ከእንግዲህ ወዲህ የሚያጸድቃችሁን ስራ ነገርናችሁ። ስለ ነፍሳቸው ብላችሁ ከስህተት ተጠበቁ። ጥበበኞች ወይ የሥጋዊ ጥበብ መምህራናት ሁኑ፣ የነፍሳችሁን ጥበብ ተማሩ እንጂ እንደ እባብ ብልሆች ሁኑ። ይህ እባብ ውሃ ሲጠማው ውሃ ወዳለበት ይሄዳል። አስቀድሞ መርዙን ከውሃው ዳር ያኖራል። ከዚህም በኋላ ቀርቦ ውሃውን ይጠጣል። ከመርዙ ጋር ቢጠጣ ግን ከመርዙ የተነሳ ፈጥኖ ይሞታል። መርዙን ከአፉ ስላወጣ አይሞትም። እናንተም እንዲሁ ኃጢአታችሁን ከሰውነታችሁ አስወግዱ፣ በቀላችሁንም ከልቡናችሁ አርቁ። ከድካመ ነፍስ ትድኑ ዘንድ ልቡናችሁን አንጹ። የመጽሐፍንም ቃል ሰምታችሁ በንስሐ ተመለሱ። የስሉስ ቅዱስ ይቅርታቸውና ቸርነታቸው ከእኛ ጋር አይኑር ለዘላለሙ አሜን።